እስቲ እንደዚህ እያትና በሙሉ አይኑን እስከሚያይሽ ድረስ ቪዲዮ እንደምታየው አውቃለሁ ብሩኬ። እንግዲህ የሆነ ነገር ሲጀመር ማሰባችን አይቀርም። ዛሬ ደግሞ አንድ ሀሳብ ስለመጣልኝ ወደ እናንተ እየመጥቻለሁ። እሱም ሀሳቤ ምንድን ነው? ሳስበው የነበረው ቡታጅራ ላይ የዲኤንኤ ምርመራ የለም። ምናልባት እሷ ያው ቢኒ ላይ በር ዘግታበት ነው እሷ የቀረችው። ሜቢ ጥላ አዲስ አበባ ከመጣች ትናንትና ቪዲዮ አልለቀቀችም። ምናልባት አዲስ አበባ ከመጣች እነ ብሩኬም አዲስ አበባ ይመጡ ይሆናል ብዬ አስባለሁ። ከፕሮግራማቸው ውጪ ቡታጅራ ላይ ምርመራ የለም። ሌላው ሲቀጥል ደግሞ ብሩኬ መጠንቀቅ ያለበት ነገር የፈለገ ነገር ቢሆን አይኑ እያየ ከጎኗ ቁጭ ብሎ የዚችን የልጅ ዲኤንኤ መከታተል አለበት። የዲኤንኤ እንዳይለወጥ እንዳይቀየር፣ እንዲሁም ደግሞ የሚያውቅ ሰው እንግዲህ የራሱ ያው የተወሰነ ነገር ታውቃለች። ናኒም ብትኖር ከጎናቸው በጣም ጥሩ ነው ብዬ አስባለሁኝ። እንደ ሀሳብ ነው። ትናንትና ተመርቃ ዛሬ የምትሉ ልጆች ልትኖር ትችላላችሁ። ግን ምንም ቢሆን ምን ችሎታው ሳይኖር መርቃት የለም እና የሆነ ነገር ልታቅ ትችላለች ከጎን ብትሆን ብዬ እንደ ሀሳብ እናገራለሁ። ቤተሰቦች ማለት ነው። ቅር እንዳይላችሁ ወደኋላ ተመልሼ በምናገረው ነገር ቅር እንዳይላችሁ፣ ለእነሱ የሚያግዛቸውን ነገር ነው እየሰራ ያለሁት። አንደኛ ልጅቷ ራሱ ሕፃኗ እንዳትቀየር በፊት ያመጣቻትና አሁን ያመጣቻትን እያንዳንዷን የኛ የጨረቃ ፋሚሊ እውነታው እስኪወጣ ድረስ እስከፈለግነው ድረስ መጋደል አለብን ማለት ነው። ለዛ ነው ያመጣሁት። በፊት የያዘችው ልጅ ምንድን ነው? አሁን የያዘችው ልጅ ትልቅ ነው። ያሳድግላት ፈጣሪ። እኛ ስላደገ አይመለከተንም። ግን እንዴት ነው ከየት ነው የምታመጣው ምንድን ነው የሚለውን ነገር ትክክለኛ የእሷ ልጅ ላለመሆኑ አረግዤ ወለድኩ እስካለችበት ድረስ ያለውን ነገር ልጁ ምን ያክል እንደሆነ የማን እንደሆነ ዛሬ ዛ የምትመጣው የራሷ ነው ወይስ እንዴት ነው የሚለውን ህፃን ላይ ካወጣችበት ጀምሮ እስካሁን ያለውን ነገር በምትወስዳቸው ፎቶዎች መከታተል መቻል አለብን። እንድታቻችለን አልፈልግም። ቤተሰቦች ሄድኩኝ። አዳራችሁ ደህና ነው? እኔ ጋር ሁሉ ሰላም ነው። ሁላችሁም ደህና ናችሁ? አይቻችኋለሁ። በብዛት ደህና ናችሁ፣ አይቻችኋለሁ። ቤተሰቦቼ ሰምታችኋል። እና እኔ ደህና ነኝ፣ እግዚአብሔር ይመስገን። የዛሬው መልእክቴ እንግዲህ ከሞላ ጎደል ወደኋላ ስመለስ እንዳትደበሩ። ምንም ፈልጌ አይደለም እሱን ከጎኑ ያደረኩት፣ ምንም ፈልጌ አይደለም። በቃ ልክ ምርመራው ሲካሄድ አይኑ እያየ በደንብ በስነ ስርዓት የፈለገ ነገር እሷን ይጥላት ምንም ይበል፣ ግን ይሄ እውነታ እስኪወጣ ድረስ ከጎኗ ሆኖ የሚደረገውን ነገር እያንዳንዱን በቅርብ ርቀት ሆኖ ማየት ስላለበት ነው። ብሩኬ የፈለገ ነገር እሷ ጠላት ምን እኛ አያገባንም። ከጎኗ ተቀመጠ ተነሳ አይመለከተንም። ምንም ችግር የለውም። በቃ ቀርበሃት የምታደርገውን ነገር እያንዳንዷን እርምጃ ማየት መቻል አለብክ። በቃ ከዛ በኋላ ራስህን እንደምንም ነፃ ለማውጣት ብዙ ነገሮችን ልትጠቀምበት ትችላለች እንጂ ብሩኬ በዛን ሰዓት እሱ ጓደኛው በነበረ ሰዓት በጣም ልጅ ነበር። እንግዲህ እንኳን አይደለም ከካምፕ ውስጥ ራሱ የቀረው ሴቶችን በመፍራት ነው ብሏል፣ ተናግሯል። እና ያልሆነ ነገር ውስጥ ገብቶ የእናቱን ስም እንዳያጠፋ ስለፈራ ነው። የእናቱን ድካም ስለሚያውቅ ነው። እናቱን ማኩራት ስላለበት አላማውን አልረሳም። ሕፃንም እያለ ዩኒቨርሲቲም እየተማረ ስላልሆነለት ነው እንግዲህ ከካምፕ ውስጥ አልማርም ብሎ የወጣው። ስለዚህ አሁን ደግሞ ብዙ እቅዶችና ብዙ አላማዎች እያሉት የፈለገ ነገር ይሄ ነገር ይፈጠራል የሚል ነገር ምንም የሚያሳምን ነገር የለም። ብሩክ ከሚናገራቸው ብሩክ ከሚያደርጋቸው ነገራቶች ምንም ነገር የለም። ሌላው ሲቀጥል ወደኋላ ተመልሰሽ ነው ምናምን አትበሉኝና አሁን እዚህ ጋር የብሩኬ ጥፋት ነው የብሩኬ እንደዚህ ነው ማለት የለብንም ጭራሽ። ምክንያቱም እሱ በመጀመሪያ ፕራንክ ጀመረ። በፕራንኩ መሀል ሀይሚ ናት ዳኒ ጋር ሄደችው። ዳኒን ስትይዝበት እንደ ማንኛውም ሰው የቅናት መንፈስ ኖሮበት አይታወቅም። ምናልባት እንደ አጋጣሚ እናቱ ጋር ሲሄድ እሷን ሜቢ ቢያገኛት ሻይ ቡና ሊሉ ይችላሉ ምናምን ነገር። በዛን ሰዓት እሱ ዛሬ በሻይ በቡና ስንት ነገር ይደረጋል። ምናልባት እሷ ደግሞ እዩ እንደተባለውም ጥላልኝ ሄደች። በቃ ይሄን አጋጣሚ ልጠቀም ብላ እንኳን እሱን የሆነ ነገር የምታደርገው ምንም ሊሆን አይችልም። እዛ እንኳን ራሱን ስቶ ቢወድቅ እሷን ምንም አያደርጋትም፣ ምንም ማለት ነው። በዚህ እንኳን ብትጠቀም በባለፈው እንደዚህ ብለው ስላሉ መድኃኒት ምናምን ብለው ስላሉ ብትሰጠው እንኳን መድኃኒቱን እዛ ቦታ ላይ ፈዞ ሊወድቅ ይችላል። ምናልባት ከሌላ ሰው አርግዛ እሱ እንዲህ ሲነቃ አጠገቡ አለች ወይስ የለችም? ይሄን ነገር በደንብ ማብራራት አለበት ብሩኬ። ምናልባት አሁን ብሩኬ እየተጠራጠረ ያለው እንደዛ አድርገው የሆነ ቦታ ወስደው እንደዛ ሆኖ አጠገቡ ወይ ኖራ ወይ ሳትኖር ሄዶ ከሆነስ
ምናልባት ከዛ ችላ ብሎ ዝም ብሎት ከሆነስ ከዛ እሷ ከሌላ ሰው አርግዛ ከብሩክ ነው ያረገዝኩት ብላ ግግም ልትልበት ትችላለች። ቤተሰቦች ይጠቅማል የምለውን ነገር ነው የምናገረው። ምንም ነገር እንዳይደብራችሁ እውነታውን ነው እኔ የምናገረው። ወደኋላ የሄድኩበት ምክንያት ይሄ ነው። ምክንያቱም በቃ በምንም ነገር ተሸውዶ ውስጡን እንድታሳምነው አንፈልግም። ሀይሜም ምንም እንድታታልልህ ምንም ነገር እንድታረግ አልፈልግም በሼም በምናምን ብላለች። የምን ሼም የሚባል ነገር የለም። እና እነዚህን ነገሮች ብሩኬ እንዲጠነቀቅ እፈልጋለሁ። የፈለገ ነገር የፈለገችውን ታድርግ። እሷ ከሌላ ሰው እርጉዝ ሆና እዛ ቦታ ላይ እንግዲህ ሀይሚም ያለችው ሌላ ቦታ ነች፣ ብሩክም ያለው ያው እዛ ነው። በዛን ሰዓት አግኝቷት እንኳን እሱን የሆነ ነገር አስክራው ያጠጥተው ይወድቃል እንጂ እሷን በምንም አይነት ነገር ምንም ማድረግ አይችልም። ግን እሷ በዛ ሰዓት ከሌላ ሰው አርግዛ የዛ ቀን እንዲህ አርገኛም ብላ ልትከራከር ትችላለች። ስለዚህ እውነታው ዲኤንኤውን ቀይራ ማለት ነው። ዲኤንኤው ቢቀየር የእሱ ነው ቢባል እውነታ ያለኝ የዛን ሰዓት እንደዚህ ሆኗል ብትል እሱ ራሱን በሳተበት ሰዓት እሷን ምንም ሊያረጋት አይችልም። ሴት ልጅ ግን ራሷን ስስት ወንድ ልጅ የፈለገውን ነገር ማድረግ ይችላል፣ ሴት ልጅ ማለት ነው። ስለዚህ በብዙ አይነት መንገድ ልትመጣብህ ስለምትችል ብሩኬ ከወዲሁ ራስህን እያዘጋጀህ ለእያንዳንዷ ስቴፕ ንግግርህ፣ ለእያንዳንዷ ሁኔታዎች በቅርብ ርቀት ሆነ የምታደርገውን ድርጊት በደንብ መከታተል አለብህ። እሷ የምታውቀው ሕክምና መሆን የለበትም። ሕክምና በስነ ስርዓት ያለበት ቦታ በእርግጠኝነት የአዲስ አበባ የዲኤንኤ ምርመራ አዲስ አበባ አልኩኝ፣ ይቅርታ ቤተሰቦች፣ ቡታጅራ የዲኤንኤ ምርመራ ይኖራል ብዬ አላስብም። አዲስ አበባ ነው የሚኖረው። ስለዚህ ዲኤንኤው ደግሞ ተሰርቶ ይቆያል አይቆይም፣ ቶሎ ይመጣል አይመጣም፣ አይዶን ነው እንግዲህ። አሁን እኛ ደም ሰተን የሆነ ህመም ካለብን በነጋታውም ወይ በማታውም ወዲያው አይነገርም አይደል እንዴ? ስለዚህ ትንሽ ጊዜ ሊያስፈልገው ይችላል። እና በነዛ ነገራቶች ውስጥ የፈለገ ነገር በገንዘብም ሆነ በምንም ሆነ እሷ በአንተ ላይ ሴራ እንዳሰራ በአጭር ጨርሰን እኔና ሀይሚ ወደ ፍቅራችን ተመልሰን ይሄንን ነገር ዘግተን ወደ ፍቅራችን ተመልሰን ታዩናላችሁ ብዙ ነገር እናያለን ስላላችሁ ያጥራል ያላችሁት እንዳይንዛዛባችሁ ከወዲሁ እንደዚህ የምታደርገውን ሴራ የምታደርገውን ነገራቶች ቀድማችሁ ማወቅ መቻል አለባችሁ ብዬ አስባለሁ። ይሄ የኔ ሀሳብ ነው። ቤተሰቦች ለማንም እኔ ቅሬታ እያቀረብኩ አይደለም። በቃ መሆን ያለበት ነገር ስለሆነ ነው። በትክክል ስቲል የእናንተ ኮመንት ራሱ ለሱ ያግዘዋል። በዚህ ሰዓት ማን ከጎኑ እንዳለ ማን ለሱ ነፃነት እንደሚወጣ ማን እንዳለ በደንብ ነው የሚከታተለው ብሩኬ። እውነት ለመናገር የምጽፉት ጽሁፍ ሁሉ ዋጋ አለው። ሰምታችኋል ቤተሰቦች። የሚጠቅመውን ነገር ያያችሁትን ቪዲዮ ትክክለኛውን ነገር ብቻ መጻፍ ነው የሚጠበቀው ከእናንተ። የሞራል ውድቀት ጻፋችሁ አልጻፍን ምንም የምናገኘው ጥቅም የለም። የሞራል ውድቀት ተናገርን አልተናገርን ምንም ጥቅም የለውም። ሀይሜ በዛን ሰዓት ለምን ሄደች፣ ብሩክ ለምን በዛን ሰዓት አደረገው፣ ምንም ብናረግ አሁን ምንም ጥቅም የለውም። አሁን ለምን ያለፈ ታሪክ ስለሆነ ማለት ነው። በቃ ጥፋቱ የሁለቱም ነው። ይሄ ነገር እንኳን እንደዚህ ዋጋ ቢያስከፍላቸውም የብሩኬ ጥፋት ነው ማለት አንችልም በፍጹም። የሀይሜን ጥፋት አለበት። በዛን ሰዓት እሷ ጥላው እዛ ባትሄድ እሱ እልህ አይዘውም፣ እሷን አያገኛትም። በቃ ምናልባት ተናዶባት እኔስ ብሄድስ ብሎ ቢሄድስ። ስለዚህ ጥፋቱ ሁለቱም እስከሆነ ድረስ ሁለቱንም እኩል ይዘናቸው ነው መጓዝ ያለበት እንጂ የሆነ ነገር እንኳን ቢፈጠር የእሱ ጥፋት ነው ምናምን ብለን መደምደም አንችልም። የሀይሜም እጅ ስላለበት ማለት ነው። ገብቷችኋል አይደለ? የክፋት አይደለም ይሄ እኔ የምናገረው። እንደ ክፋት አትቁጠሩ። ወደ ኋላ ስመለስባችሁ እንደ ክፋት አትቁጠሩት። ነገራቶቹን በደንብ እንዲገባችሁ በደንብ ለእነሱም ግልጽ አድርጋችሁ ኮመንት እንጽፉ ነው። ጅማሬው ጀምሮ ያለውን ነገር ማለት ነው። ሜይ ቢ አሁን እነሱ ሊረሱት ይችላሉ። የፊታቸውን ብቻ ሊያዩ ይችላሉ። እኛ ደግሞ አንረሳም፣ ከኋላ ጅማሬውን አንረሳም። ስለዚህ ሁለቱም ሀይሜም ብሩኬም ይሄ ዲኤንኤ ምርመራ እስኪደረግ ድረስ ያላቸውን አስተዋጽኦ በስነ ስርዓት ቢያካሄዱ በጣም ደስ ይለኛል። ግን ቡታጀራ ላይ በፍጹም የለም፣ አዲስ አበባ ነው የሚሆነው። ሜቢ እንግዲህ የናኔም ፕሮግራም ካለቀ ምናልባት እሷም ከዶክተሮች ጋር የምታውቀው ግንኙነት ሊኖር ይችላል በተማረችው ስታይል። ስለዚህ እሷም ከጎናቸው ብትሆን በጣም ጥሩ ነው ብዬ አስባለሁኝ፣ እንደ ሀሳብ ማለት ነው። በእርግጥ ያው ይከብዳል። አሁን ላይ ተመርቆ አሁን እንደዚህ ሁኝ ማለት ትንሽ ይከብዳል። ግን ደግሞ ምንም ማለት አይደለም፣ ከሌሎቹ ትሻላለች ብዬ አስባለሁኝ። ያው ሰው በዋለበት በሙያው ምንም ነገር አይጠፋውም በሚለው ማለት ነው።
እና የኔ ውድ ቤተሰቦች ለዛሬ የነበረኝ ሀሳብ ይህንን ይመስላል። ሀሳቤን ከወደዳችሁት እናንተም በኮመንት ስር ያላችሁን አመለካከት ሀሳብ ጻፉለት። ለብሩክ በደንብ ይደርሰዋል። እንዲሁም ደግሞ ሁላችሁም የየራሳችሁን ሀሳብ በቲክቶክም በኮመንትም ጥሩ ጥሩ ነገር እየተናገራችሁ ነው። እንደዚሁ ነው መቀጠል ያለብን። የኛ ውድ ቤተሰቦች የኛ መባላት የኛ መጨቃጨቅ ለነሱ ሰላም እንደሚነሳቸው ማወቅ መቻል አለብን። እኛ በምንጨነቅ በምናለቅስ ሰዓት እነሱ ከስራቸው ከድርጊታቸው እንዳይደናቀፉ በቃ ይሄ የያዙትን አላማ እስከ ጥግ ድረስ እንዲፋለሙ እኛ አቅም ልንሆናቸው ይገባል። እንደዛ ብዬ ነው የማስበው። እናንተ ሌላ ችግር ሌላ ጦርነት መክፈት የለባችሁም። እናንተ የብሩክ ቤተሰቦች ወንድም እህት ናችሁ። ጀስት ጨረቃ ፋሚሊ ሆናችኋል። ኦዲየንስ የሚባል ነገር ቀርቷል ተብላችኋል። ስለዚህ የእናንተ የእያንዳንዷ ጭንቀት ፈተና እንደሚሆንባቸው እንድታውቁ እፈልጋለሁ። እያንዳንድሽ ብትጨነቂም ብትጠበቢም በሀይሜን በብሩኬን በኩል ዋጥ ለማድረግ ሞክሩ። አሳዘነኝ ፈለጠኝ አሳዘነችኝ እሷ እንዴት ተጎዳች እሷ ምናምን ምንም እንዳትሉ። ምንም ለምን የሀይሚም የብሩኬም ጉዳት ነው ይሄ። የሁለቱም ህይወት ጉዳት ነው በቃ ሁለቱም። ስለዚህ በአንድ እንድትመለከቱ ፈልጋለሁኝ። በአንድ ሆነን ይሄንን ድል እንድናሸንፍ መልካም ምኞቴ ነው። ብሩኬ ነፃ እንደሚወጣ እኔ ህልሜ ነው። መብራን ታውቃለች ማርያምን። ዛሬ ደግሞ ሙሽዬ ጋር ማርያም ናት። ሙሽዬ በዚህ አጋጣሚ ከትናንት ወዲያ ጀምሬ ነው እየጠየቅኩ ያለሁት ብሩኬ ጋር ይደርሳል ይሄ ቪዲዮ ሜሽን ስለማደርገው ጸሎት አድርጊልን ለድንግል ማርያም። ቪዲዮ ይኖራል ብዬ አስባለሁ ዛሬ። በእርግጠኝነት ናኒ በቤቷ ብትመጣ ነው። ናኒ አላልኩም ይቅርታ፣ ወይኔ እቀላቀላለሁ። እንትና እዩ ወይም ቢኒ በቤታቸው ቢመጡ ነው እንጂ ዛሬ የሚገናኙ አይመስለኝም። ምክንያቱም ዛሬ ያው ሙሽዬ ጋር ማህበር አለ። የማርያም ጻዲቅ ነው። ከዛ ደግሞ ነገ ይሁን ወይም ደግሞ ዛሬ አላቅም የናኒ ምርቃት ነው እና በዚህ 2 ቀን ውስጥ ሜቢ ወይ ብሩኬን ትጠራው ይሆናል እዩ። ከዛ ውጭ ግን እንደዚህ አብረው ቪዲዮ የሚሰሩ አይመስለኝም። ቪዲዮ ላይ የሚመጣ አይመስለኝም። ዲኤንኤ ምርመራው እንዴት እንደሚሆን የት እንደሚሆን ሊነጋገሩ ይችላሉ ብዬ አስባለሁ። ግን ብቻ ዛሬና ነገ ብቻ ግን አላቅም። ነገም የናኒ ምርቃት ከሆነ ዛሬም የሙሽዬ እንደዚህ ደስታ ከሆነ ትንሽ ቢዚ የሚሆኑ ይመስለኛል። እና ዛሬ 2ቱን ቀን ግን በሌላ ቪዲዮ የሚመጡ ነው ይመስለኝ። ለማንኛውም ምናየው ይሆናል። እናመሰግናለን። መልካም ቀን ቤተሰቦች፣ ወዳችኋለሁ። ባይ